ቤተሰው ባለፈ ክረምት ቤት አይሰራም እንደሚባለው ሄርሜላ እኔ የዋህ ስለሆንኩኝ ሊጎዱኝ ይችላሉ ብላ ቃል በቃል ተናግራ ነበር፣ ካስታወሳችሁ ማለት ነው። አሁንም ሄርሜላን ለመጉዳት ሩታ ያላደረገችው ነገር የለም። ዛሬ ጠዋት እንኳን ቤቷ ሄደዋል። ኤፍሬምም ሩታም እንደገና ሌላ ሰዎችን ጨምራ ቤቷ ሄዳ ቤቷን ለመፈለግ ሄርሜላ ብቻዋን አግኝታታለች። አብርሽ እንዳያችሁት እዛ እህቱ ጋር ነው ያለው ግን በቃ ታውቃላችሁ ቤቷ ሄደው ረባብሸው እሷን አስጨንቀው ምናምን የመጡትና እነዚህ ኤፍሬምና ሩታ አደገኛ ቦዘኔ ጋንግስተር ናቸውና የሚመለከተው አካል ለምንድን ነው በህግ የማይጠየቁት? በዚህ ደረጃ እንደፈለጉ የልጅቷ ቤት ዘው የሚሉት። ሄርሜላ ደግሞ ቤት ቀይሪ ብለንሻል አይደል? ቤት ቀይሪ። እኛ በውስጥ ቤት ቀይሪ ብለን ስንጠይቃት የ3 ወር አንዴ ነው የከፈልኩት ትላለች። ይቅር የ3 ወር አንዴ እንኳን ብትከፊ በቃ እኛ አዋተን ከፈለግሽ የፈለግሽውን እናደርግልሻለን አልንሽ አይደለ? ከነፍስ እኮ የሚበልጥ ነገር የለም። እነዚህ ልጆች አብርሽን እስካላገኙ ድረስ አብርሽን የሚፈልጉት ለሆነ አላማ ነው፣ ለሆነ ነገር ነው፣ እርግጠኛ ነኝ። አልፎ ተርፎ ቤቱ መጥተው ልብሱን አምጪ ምናምን ብለው አንቺን እስከመገፈታታት ደረጃ እንደደረሱ መረጃ ደርሶናል። ምክንያቱም ቡዜ ጋር ደፍረው መሄድ ስላልቻሉ ማለት ነው። ቤተሰብ ይሄን ቪዲዮ ይለቀቅላችኋል፣ ጠብቁ። ግን እኔ በዚህ ልክ ሩታ የማትጠየቀው በህግ የማትጠየቀው የማትከሰሰው ለምንድን ነው? ሄርሜላ የዋህ ናት። መናገር አትችል፣ ማስረዳት አትችል፣ በደንብ ኤክስፕሌን ማድረግ ስለማትችል ስለምታቅ ሩታ ባገኘችው አጋጣሚ ሄርሜላን መበቀል፣ ሄርሜላን አታክ ማድረግ ይሄ ተገቢ አይደለም። በጣም ያስጠላል፣ በጣምም ይደብራል። ከአንቺ ይሄ አይጠበቅም፣ ነውር ነው። ተያት ሩታ ምንድን ነው የምትፈልጊው? እኔ ግን አንድ ጥያቄ ልንገራችሁ ቤተሰብ፣ አንድ ጥያቄ ልጠይቃችሁ። ቆይ ሩታ አብርሽን በዚህ ልክ የምትፈልገው ለምንድን ነው? እኔ ግራ ገባኝ። እስካሁን ድረስ ሪሰርች ባረግም ልደርስበት አልቻልኩም፣ ብሰራም ልደርስበት አልቻልኩም። ለምንድን ነው አብርሽን ሙጥኝ ብላ የምትፈልገው? ከሰው አብርሽን ሲወስዱባት የምትደባደበው ምናምን ሰውን አታክ የምታደርገው ለምን ይመስላችኋል? ወዳው ነው ብላችሁ ነው የምታስቡት? እኔ ግን አይመስለኝም። እኔ ወዳው ነው ሳይሆን በቃ አብርሽን መበቀል ትፈልጋለች ይመስለኛል። እና አብርሽ ከሰው ሁሉ ከቤተሰብ ሁሉ ተለያይቶ ከነ ሄርሜላም ተለይቶ ከሁሉም ከእህት ከወንድሙም ተለይቶ ብቻውን ሆኖ እሷ እንደፈለገች እንደ ኳስ ስትፈልግ ወደ መረቡ ስትፈልግ ወደ መሀል ሜዳው እየጠለዘች ማስቀመጥ ትፈልጋለች ይመስለኛል እንጂ አብርሽን ብትወደው የልጅ አባት ነው ብላ ካመነች ሴት ልጅ ባሏን ማክበር አለባት። በዚህ ልክ እንዲህ የወረደ ነገር ተገቢ ነው ብዬ አላስብም። ዛሬ ጠዋት እንግዲህ ቤቷ እንዳለ ሄዶ እንዳለ ውርር አድርገዋት ሄርሜላን። ያ ሄርሜላ የዋህ ናት፣ እንደናንተ አይደለችም። እናንተ በጣም ብዙ ግሩፕ አላችሁ፣ ግሩፓችሁ ብዙ ነው፣ ሰፊ ነው። እና አሁንም ቢሆን ለሚመለከተው አካል ለፖሊስ ሄደሽ ሪፖርት ማድረግ አለብሽ። ሄርሜላ ሄደሽ ለፖሊስ ሪፖርት አድርጊ። እስከ መቼ ነው አንቺ እየተገፋሽ እየተገፈተተርሽ ቤትሽ ድረስ ሰው እየመጣ እያስፈራሩሽ ዛቻ እየበዛብሽ የምትቀጥዩ? እስከ መቼ ነው? እስከ መቼ ነው? ይህንን ማወቅ ፈልጋለሁ። ስለዚህ ከዚህ ተግባር ውስጥ ሰዎች አንቺ ከጎንሽ እንዲሆኑ ከፈለግሽ ሄርሜላ አሁንም ቢሆን አንቺ እንትን ማለት አለብሽ። በቃ ወደ ህግ አካል መሄድ አለብሽ። ከህግ አካል የሚበልጥ ምንም ነገር የለም። ገባሽ? እኛ ለአንቺ ብለን ነው። ነገ አንቺ የሆነ ነገር ብትሆኚ ማንም ኃላፊነት የሚወስድልሽ ሰው የለም። አንቺን ለመጉዳት፣ አንቺን ለማበሳጨት፣ አንቺን የሆነ እንትን ለማስደረግ እየሞከሩ ያሉት እነ ሩታ እንደሆኑ በደንብ ገብቶናል፣ አውቀናል፣ ደርሰንበታል። ስለዚህ ይሄን ነገር ሁላችንም በተጠና መልኩ በጸዳ መልኩ ቢሆን መልካም ነው እላለሁ። እንደዛ ብታረጊ ጥሩ ነው እና በዚህ ልክ ሴት ልጅ መበደል፣ ሴት ልጅ ማስከፋት ተገቢ ነው ብዬ አላምንም። ያሳዝናልም ያሳፍራልም። አብርሽ ደግሞ አንተ ወይ ጸበል ይውሰዱክ ወይ የሆነ መፍትሄ እንዲደረግልክ እስኪ አንዴ እንኳን ድምፅህን አውጥተክ ቃል ስጥ እስኪ። እች ልጅ አታሳዝንህም? ሄርሜላ አታሳዝንህም? ለአንተ ስንት ዋጋ ስትከፍል የነበረች። ብዙዎቻችሁ ደግሞ ወደ ልጁ እናት ነው የተመለሰው ትላላችሁ። ወደ ልጁ እናት አይደለም የተመለሰው። እንዲህ ሩታ እኮ አብርሽን የምትፈልገው እኮ ለሌላ አላማ ነው፣ ለሌላ ሴራ እኮ ነው። ይሄን አታውቁም እንዴ ብዙዎቻችሁ? በዛ ላይ ደግሞ የሩታ ደጋፊዎች አሁን መታችሁ እኛ እንዴት እንደምታጣጥሉን፣ እንዴት እንደምትናገሩን፣ እንዴት በኮመንት እኛ ሄርሜላን ሩታም እኮ ብትበደል
ለሩታም ድምፅ እንሆናለን። እኛ ሩታንም እኮ አንጠላትም ስራዋ ነው እንጂ ብለን ስንናገር እናንተ እንትን ትላላችሁ፣ ቅር ይላችኋል፣ በጣም ትናደዳላችሁ። ለምን በዚህ ልክ? ስለምንወዳት እኮ ነው። ለምን እንጠላታለን? ሩታ እኮ ምርጥ ልጅ ናት። ግን በቃ ከጊዜ በኋላ በቀል ጀመረች። ይሄ ነው እንጂ እኮ ይሄን ደግሞ አቁሚ ነው ያልነው። ሄርሜላ ምንም አታውቅም። ሄርሜላ ምስኪን ናት። ከአንቺ ጋር እንትን ምትል አይደለችም። አቁሚ ነው ያልሽ። ከዛ በተረፈ ግን ቤተሰቦቼ እኔ የምችለው ይሄንን ነው፣ ማውራት የምችለው ይሄንን ነው፣ ማድረግ የምችለው ይሄንን ነው። ሁላችሁም ይሄን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አድርሱት እና ቤት ትቀይር። ሄርሜላ ቤት መቀየር አለባት፣ ንገሯት። ሁላችሁም ኮመንት ላይ ሄርሜላ ቤት ቀይሪ ብላችሁ ኮመንት ላይ ጻፉላት፣ ቪዲዮም ስትለቅ። ምክንያቱም የማንም ጎረምሳ እየሄደ እዛ ቤቷን እያንኳኳ እሷን ሊያስጨንቋት አይገባም። የ3 ወርም ከፈለች 4 ወር፣ በቃ ከራስ የሚበልጥ ነገር የለም። እና ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ወዳችኋለሁ። ባይ ባይ።